አስከፊው አደጋ ቀዳሚ መረጃችን ነው። ትላንትና በአማራ ክልል በደረሰ የትራፊክ አደጋ 4 ሰዎች ህይወታቸው ሲያልፍ 24 ሰዎች ደግሞ በከፍተኛ ሁኔታ ቆስለዋል። አደጋው የተከሰተው እንዴት ነው? እንዲሁ ሌላም የአደጋ ዜና እንነግራችኋለን። በቤንሻንጉል ጉሙዝ ክልል በመንገደኞች ላይ ጥቃት ተፈጽሟል። በጥቃቱ የበርካታ ሰዎች ህይወት ማለፉ እየተዘገበ ነው። የምትሰሙት ነው። ከባድ የጭነት ተሽከርካሪዎች ከመታራ እስከ ወለንጭቲ ያለ እጀባ እንደማይንቀሳቀሱ ገለጹም። ይህን ጉዳይ ተሰማላችሁ። አንድ ግለሰብ ከሌላ ወንድ ጋር ስታወራ ይቻታለሁ በማለት የገዛ ሚስቱን በልጆቹ ፊት ገሏታል። በርካቶችን ያሳዘነ ጉዳይ ነው። በንፋስ ስልክ ላፍቶ ክፍለ ከተማ ህገወጥ ስጋ ተይዟል። እንዴት ተያዘ የሚለው እንነግራችኋለን። በመጨረሻም ከግንቦት 6 2018 ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርተፊኬት ለሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልግ የፌዴራል ፖሊስ ገልጿል። እንደምን ውላችኋል? ለዛሬ ለግንቦት 6 ያዝናቸው መረጃዎች እናቀርባለን። ለጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እንለፍ። ቀዳሚ መረጃችን ያደረግነው ትላንትና ማምሻውን ከተሰሙ አሳዛኝ ክስተቶች መካከል ቀዳሚው የትራፊክ አደጋ ነው። በአማራ ክልል ነው የተከሰተው። በአማራ ክልል በጎዛምን ወረዳ ሰንተራ ሜዳ ተብሎ የሚጠራ አካባቢ አለ። እዚህ አካባቢ ላይ ከቀኑ 8 ሰዓት ላይ ነው አደጋው የደረሰው። በዚህ በደረሰ ከባድ የትራፊክ አደጋ የ4 ሰዎች ህይወት ወዲያውኑ ነው ያለፈው። 24 ሰዎች ደግሞ ከባድም ቀላልም የአካል ጉዳት ደርሶባቸው ወደ ሕክምና ተቋም መወሰዳቸውን የጎዛምን ወረዳ ፖሊስ ነው ያስታወቀው። እንደ ወረዳው ፖሊስ መረጃ ከሆነ አደጋው የደረሰው በአዲስና ጉሊት የሚባሉ ቀበሌዎች ነው። ልዩ ስሙ ጎሽን ተብሎ የሚጠራ ስፍራ ላይ ነው። የህዝብ ማመላለሻ የምትመለከቱት አይሱዚ መኪናና መንገድ ስራ ላይ የነበረ የምትመለከቱት ሲኖትራክ ተጋጭተው ነው ይሄ አስከፊ የሚባል አደጋ የደረሰው። በርካቶች ሀዘናቸውን ሲገልጹ በማህበራዊ ሚዲያ ላይም ሲያዘዋውሩት የነበረ ጉዳይ ነው። በዚህ አሳዛኝ ክስተት 2 ወንዶችና 2 ሴቶች አጠቃላይ 4 ሰው ነው ህይወቱ ያለፈው። የተቀሩት 24 የሚደርሱ ተሳፋሪዎች ደግሞ ደብረ ማርቆስ አጠቃላይ ሪፈራልና ስፔሻላይዝድ ሆስፒታል የህክምና እርዳታ እየተደረገላቸው ነው የሚገኘው። ትላንትና እንደውም እነዚህ ጉዳት የደረሰባቸው ተጎጆች ቤተሰቦቻቸው ወደ ደብረ ማርቆስ ሆስፒታል መጥተው እንዲያዩአቸውም ጥሪ ሲደረግ ነው የነበረው። አሳዛኝ የሚባል አደጋ ነው የደረሰው። ከዚሁ ጋር በተገናኘ ትላንትና በምዕራብ ሐረርጌ በደረሰ የትራፊክ አደጋ እንዲሁ 4 ሰዎች ህይወታቸው አልፏል። በምዕራብ ሐረርጌ ዞን ጦሎ የሚባል ወረዳ ላይ የምትመለከቱት ባጃጅ በምትመለከቱት መልኩ ጉዳት ደርሶበታል። ቀራ ፋርሾ ተብሎ የሚጠራ አካባቢ ላይ ነው የትራፊክ አደጋው የደረሰው። የ4 ሰዎች ህይወት ነው እዚህ ጋር ያለፈው። አደጋው የተከሰተው ከባጃጅ ጋር በተጋጨ የጭነት መኪና ወይም ኮንቴነር ምክንያት ነው። ባጃጁ በዚህ መልኩ ጉዳት ደርሶበታል። ከአዲስ አበባ ወደ ድሬዳዋ በመጓዝ ላይ የነበረ የጭነት መኪና ከባጃጅ ጋር በፈጠረው ግጭት በሰው ህይወት ላይ በደረሰው ጉዳትም በተጨማሪም በንብረት ላይ ከፍተኛ ውድመት መድረሱን የደረሰን መረጃ ያመላክታል። የትራፊክ አደጋ ከጊዜ ወደ ጊዜ እየተባባሰ እየጨመረ የመጣ ጉዳይ ስለሆነ ሁልጊዜም ቢሆን ጥንቃቄ አድርገን ማሽከርከራችንን አንርሳ። በመንገደኞች ላይ በተፈጸመ ጥቃት የበርካታ ሰዎች ህይወት ማለፉ ተዘግቧል። በቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ውስጥ ትላንትና ካሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ ሲቪል መንገደኞች ላይ በታጣቂዎች በተፈጸመባቸው ጥቃት ከ30 በላይ ሰዎች እንደተገደሉ የአካባቢው ነዋሪዎች ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ጥቃቱ የተፈጸመው መንገደኞቹ በማንኩሽ ከተማ ድረው ጉዟቸውን በጀመሩበት ወቅት ነው። እንደ ነዋሪዎቹ ገለጻ ከሆነ በጥቃቱ የተገደሉ ሰዎች ቁጥር ከ30 እስከ 35 እንደሚደርስ ነው የተገመተው። ነገር ግን በተጨባጭ የሀገር ውስጥ መገናኛ ብዙሃንም እንደዘገቡት ከሆነ 30 ሰዎች ህይወታቸውን አጥተዋል። የህዝብ ማመላለሻ አውቶቡሶችም ሙሉ በሙሉ በምትመለከቱት መልኩ በቃጠሎ ወድመዋል። እነዚህን የሚያሳዩ ምስሎችም በማህበራዊ ትስስር ገጾች በስፋት ሲሰራጩ ነው ያመሹት። በአካባቢው ቀድሞውንም የታጣቂዎች እንቅስቃሴ እንደሚስተዋል የገለጹት ግለሰቦች ድርጊቱን የፈጸመው ራሱን የጉሙዝ ነጻ አውጪ ብሎ የሚጠራ ኃይል ብሎ ነው የተገለጸው። ጥቃቱ የተፈጸመበት ስፍራም ታላቁ የኢትዮጵያ ህዳሴ ግድብ በሚገኝበት ወረዳ ውስጥ ነው። ይሄ እንግዲህ የጸጥታ ስጋቱን አሳሳቢ አድርጎታል። በጉዳዩ ላይ ከክልሉ መንግስትም ሆነ ከመተከል ዞን የኮሙኒኬሽን መምሪያ ዝርዝር ማብራሪያ እስካሁን የተሰጠ ነገር የለም።
ይሄንን በዋነኝነት የዘገበው ዶቼ ቬለ ነው። የክልሉ ፖሊስ ባልደረባ ስለ ሁኔታው መረጃ ደርሷቸው ምርመራ እየተካሄደ መሆኑንም በወቅቱ ለዚሁ ጣቢያ ቃል ሰጥተው ነበረ። በዚህ መሰረት በደረሰ ጥቃት 30 የሚደርሱ ሰዎች ህይወታቸውን አጥተዋል። ከባድ የጭነት ተሽከርካሪዎች ከመተሃራ እስከ ወለንጭቲ ባለው መንገድ ያለ እጀባ እንደማይንቀሳቀሱ ተገልጿል። በመተሃራና ወለንጭቲ መካከል ባለው ዋና መንገድ ላይ እንግዲህ በተደጋጋሚ የሚፈጸም እገታ፣ ግድያ በመጨመሩ ምክንያት አሽከርካሪዎች ያለ ጸጥታ ኃይሎች እጀባ ወደ አዲስ አበባ ማለፍ እንደማይችሉ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ነው ያስታወቀው። የማህበሩ ፕሬዝዳንት አቶ ዳንኤል ተመቸው ናቸው። በተለይ በአማራ ክልል፣ በኦሮሚያና በአፋር ክልሎች በሚያልፉ አሽከርካሪዎች ላይ ከፍተኛ የሰብአዊ መብት ጥሰት እየተፈጸመ ነው። ከመተሃራ እስከ ወለንጭቲ ባለው መስመር እየደረሰ ያለው እንግልት አሳሳቢ ደረጃ ላይ በመድረሱ አሽከርካሪዎች ለሚመለከተው የመንግስት አካል አቤቱታ አቅርበዋል። አቤቱታው ከመንግስት ምላሽ በማግኘቱ ላለፉት 3 ሳምንታት ወይም ለ1 ወር ያህል የጸጥታ ኃይሎች እጀባ እንዲደረግላቸው ነው የተወሰነው። ድርጊቱ በአሽከርካሪዎች ደህንነት ላይ የተጋረጠውን ስጋት የሚያሳይ ነው። ማህበሩ በወንጀሉ ሳቢያ ህይወታቸው ላለፈና አካል ጉዳተኛ ለሆኑ አባላት የኢንሹራንስ ካሳ እንዲከፍላቸውም ጥረት እያደረገ መሆኑን ገልጿል። በአጠቃላይ ግን በዘርፉ የተሰማሩ ዜጎች ላይ እየደረሰ ያለው ጥቃት ከፍተኛ መሆኑን ፕሬዝዳንቱ ጠቁመዋል። የመንግስት ጥበቃና እጀባ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። አሽከርካሪዎች በሰላም የመንቀሳቀስ መብታቸው ተከብሮ የንግድ ፍሰቱ እንዳይስተጓጎል ዘላቂ የጸጥታ መፍትሄ እንደሚያስፈልግም አመላክተዋል። አንድ ግለሰብ ከሌላ ወንድ ጋር ስታወራ ይቻለሁ በሚል ጉዳይ የገዛ ሚስቱን እንደገደላት ተሰምቷል። በምዕራብ ሸዋ ዞን በአንድ ቀበሌ ነዋሪ የሆኑ ንጉሴ የተባሉ ግለሰብ ትዳር መስርተው መኖር ከጀመሩ ከ20 ዓመታት በላይ አስቆጥረዋል። የጥንዶቹ ትዳር 2 አስርት ዓመታትን የተረጋጋ ወይም ሰላማዊ የነበረ ትዳር ነው። በዚህም 6 ልጆችን አፍርተዋል። የዞኑ አቃቢ ሕግ ጽሕፈት ቤት የሴቶች ህጻናትና የህገ ወጥ የሰዎች ዝውውር ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር እንዲሁም አቃቢ ሕግ እታገኝ ሂርበጣ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ከቅርብ ዓመታት ወዲህ ግን በጥንዶች ዘንድ አለመግባባት ወይም ኮሽታ በመፈጠሩ ምክንያት ከ6 ልጆች መካከል 4ቱ የተለያዩ ግለሰቦች ቤት በመስራት ራሳቸውን ለመቻል ተገደዋል። የግጭታቸው መንስኤ ባል ሚስትን ከተለያዩ ሰዎች ጋር ግንኙነትና ውሎ አላት የሚል በጣም ሰፊ የሆነ የጥርጣሬ ስሜት ነው። በሚስት በኩል ግን ባል የሚለውን ነገር ትፈጽም አትፈጽም በማስረጃ ምንም የተረጋገጠ ነገር የለም። ህዳር 19 ወደ 10 ሰዓት አካባቢ ሚስት እንግዲህ ከአንድ ሰው ጋር ቆማ ስታወራ ባል ከሩቁ ይመለከታታል። ከሚስቱ ጋር ቆሞ የሚያወራው ግለሰብ ደግሞ የሚጠረጥረው ሰው ነው የነበረው። በዚህም ንዴት እንግዲህ መጠጥ ቤት በማቅናት ሲጠጣ ከቆየ በኋላ ምሽት ወደ ቤት ይገባል። ሚስት የ4 እና የ9 ዓመት ሴት ልጆቿን በመያዝ ባሏን እራት እየጠበቀችው ነበረ። ባል ቀን ከማን ጋር ነበርሽ በማለት በንዴት የመጥረቢያ ዛቢያ እንጨት በማንሳት 2 ልጆቹ ፊት የልጆቹን እናት በተደጋጋሚ ጭንቅላቷን በመምታት በህፃናቱ ፊት ህይወቷ እንዲያልፍ አድርጓል። ህፃናቱ ተደናግጠው ባሰሙት ጩኸት የአካባቢው ነዋሪ ደርሶ ጉዳዩን ለፖሊስ በማመልከት የድርጊቱ ፈጻሚ ተያዘ። ፖሊስ የሟችን አስከሬን በማንሳት ለምርመራ ወደ ሆስፒታል ላከ። የድርጊቱ ፈጻሚም በ6 ልጆች እናት ላይ ፈጸመው ወንጀል ለምን እንደሆነ በሰጠው ቃል ባለቤቱን ከተለያዩ ወንዶች ጋር ድብቅ ግንኙነት አላት በሚል በመጠራጠሩ ከዛ ውስጥም በእለቱ ከአንዱ ጋር ቆማ ስታወራ ባይኑ በማየቱ በተፈጠረበት የቅናት ስሜትና ንዴት ድርጊቱን መፈጸሙን አምኗል ማለት ነው። ስለዚህ የምርመራ መዝገቡ በማስረጃ ተጠናክሮ ለአቃቢ ሕግ ተላከ። አቃቢ ሕግም በከባድ የሰው መግደል ወንጀል ነው ክስ የመሰረተበት። ክሱን ሲመለከት የቆየው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤት ነው። ሚያዝያ 30 በዋለው ችሎት ተከሳሹ ባልተጨበጠ ባልተረጋገጠ ይሄ ነው ባልተባለ መንገድ የ6 ልጆች እናቱን የፈጸመው የወንጀል ድርጊት እጅግ ከባድ ነውረኛና ጭካኔ የተሞላበት ቢሆንም በ2 የክስ ማቅለያዎች በ20 ዓመት ጽኑ እስራት እንዲቀጣ ወስኖበታል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን በነፋስ ስልክ ላፍቶ ክፍለ ከተማ በወረዳ 11 ደንብ ማስከበር ጽሕፈት ቤት በተካሄደ ፍተሻና ኦፕሬሽን ለገበያ ሊቀርብ የነበረ የምትመለከቱት በጣም ከፍተኛ መጠን ያለው የእንስሳት ስጋ በቁጥጥር ስር ውሏል። ኦፕሬሽኑ የተካሄደው ወረዳ 11 ልዩ ቦታው ቀጠና 1 ሰው ለሰው እድር ቤት ተብሎ የሚጠራ ቦታ ላይ ነው። እንግዲህ የጸጥታ አካላት ተቀናጅተው ባደረጉት ጥብቅ ፍተሻ ጤንነታቸው ያልተረጋገጠ 13 የታረዱ በጎች፣ 14 ፍየሎች እንዲሁም ጽዳቱ
ጥራቱ ያልጠበቀ 312 አካባቢ ኪሎግራም ስጋ ነው የተያዘው። የወረዳው ደንብ ማስከበር ጽፈት ቤት ኃላፊ እንደገለጹት የተያዘው ስጋ እንዲወገድ አዲስ አበባ ቄራዎች ድርጅት ተረክቧል። ድርጊቱን የፈጸሙ ግለሰቦችም በህግ እንዲጠየቁ ተደርጓል። ኃላፊው አክለው ህብረተሰቡ እንደዚህ አይነት ህገወጥ እርዶችንም ሆነ ማንኛውንም የደንብ መተላለፍ ሲመለከት ሁሌም እንደሚለው 9995 ላይ ጥቆማ በመስጠት ከተቋሙ ጎን እንዲቆም ሲል መልእክቱን አስተላልፏል። ወደ መጨረሻው ዜና ሳልፍ የፌደራል ፖሊስ ያወጣው መረጃ እንነግራችኋለን። ከግንቦት 6 የፊታችን ግንቦት 6 ቀን 2018 ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው ፌደራል ፖሊስ አስታውቋል። እንግዲህ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት የሚፈልጉ በስራና በክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው የሚገኙ በሚልኳቸው ኤጀንሲዎች ጭምር አገልግሎት ማግኘት እንደሚችሉ ነው የተገለጸው። ይሄ የሚመለከታችሁ ሰዎች መረጃውን በአግባቡ ማዳመጥ ይኖርባቸዋል። ወደ ውጭ ሀገር ተጓዦች የወንጀል ነጻ ሰርቲፊኬት ለማግኘት ቀን ማታ በፀሐይና በብርድ የሚሰለፉ ሰዎች አሉ። ይሄንን ለህገ ወጦችም በር ከፋች የሆነ ስለሆነ ሰዎች በርካታ ብር በመክፈል በጀርባ በኩል ሰርቲፊኬቱን ለማግኘት የሚጥሩም አሉ። እንዲሁም በአካባቢው ያሉ ደላሎችና ዘራፊዎች ኑኛ እናስወጣላቸዋለን በሚል ከሚወጣው መረጃ ውጪ የሚታለሉ ዜጎችም አሉ። በዚህ መሰረት እንግዲህ ሰዎች ህይወት ለመቀየር ሲሉ በህጋዊ መንገድ ከሀገር ወጥተው ለመስራት የሚጥሩ ብዙሃን ወጣቶች አሉ። እንደዚህ ያለ ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንደወጡና ህይወታቸውንም እንደሚያጡ ነው የሚታወቀው። ስለዚህ ይሄንን ነገር ሲገጥማቸው ባልተፈለገ መንገድ ከሀገር እንዳይወጡና ህይወታቸው እንዳያጡም ጥንቃቄ ሊደረግ እንደሚገባ ነው የተገለጸው። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ናርዶስ አለማየሁ ነኝ። ስለነበረን ጊዜ ከልብ አድርጌ አመሰግናለሁ። ሁሌም እንደምንላችሁ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። በየቀኑ ለእናንተ የተመረጡ መረጃዎችን እናደርሳለን። በያላችሁበት ጥሩ ምሽት ይሁንላችሁ። በድጋሚ ሰላም ለእናንተ ይሁን ውድ የአሃዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የግንቦት 6 2018 ዓ.ም ተሐሙስ አሃዱ ልሳን ማለዳችን ጀምሯል። አሃዱ ልሳን ማለዳውን የመራው ፍቅርተ ቢተው እንዲሁም ደግሞ የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች ህይወት የጌትነት ነጻነት ኪዳን የቴክኒኩን በመቆጣጠር አብረናችሁ እንዘልቃለን። ለሀሳብ አስተያየት ጥቆማችሁ 0940 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። አዲሱ የመረጃ ነጻነት ረቂቅ አዋጅ ለእንባ ጠባቂ ተቋም የተሟላ ስልጣንና ለጋዜጠኞች የህግ ከለላ እንደሚሰጥ ተገለጸ። አዲሱ የመረጃ ነጻነት ረቂቅ አዋጅ የኢትዮጵያን እንባ ጠባቂ ተቋም የመረጃ ነጻነት ህጎችን የማስፈጸምና የመቆጣጠር የተሟላ ስልጣን እንዲኖረው የሚያደርግ እንዲሁም ለመገናኛ ብዙሃን ባለሙያዎች ሰፊ የህግ ከለላን የሚሰጥ መሆኑን የኢትዮጵያ ህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኝ ውቤ ገልጸዋል። ወይዘሮ ስመኝ በህዝብ ተወካዮች ምክር ቤት በትናንትናው ዕለት ተገኝተው በአዲሱ ረቂቅ አዋጅ ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም ከዚህ ቀደም የነበረው አዋጅ ተቋሙ ህግን እንዲያስተባብር ኃላፊነት የተሰጠው ቢሆንም የተሟላ ስልጣን ያልነበረው መሆኑ በአፈጻጸም ላይ ከፍተኛ ክፍተት ፈጥሮ መቆየቱን የዳሰሳ ጥናቶችን መሰረት በማድረግም አቅርበዋል። ይህንንም ክፍተት ለመቅረፍ በአዲሱ ረቂቅ አዋጅ መሰረት የመረጃ ነጻነት ዘርፍን የሚጠብቅ ራሱን የቻለ በጀት እንዲሁም የሰው ኃይል ያለው ልዩ አካል በተቋሙ ውስጥ እንዲደራጅ በግልጽ መቀመጡንም አስታውቀዋል። በተጨማሪም ተቋሙ ህጎችን የማመንጨት አፈጻጸምን የማቆጣጠር እንዲሁም ውሳኔዎችን በየጊዜው ለህዝብ ይፋ የማድረግ ኃላፊነት ተሰጥቶታል ብለዋል። የተቋሙን ውሳኔዎችና ትዕዛዞችን በማይፈጽሙ አካላት ላይም ከጽሁፍ ማስጠንቀቂያ እንዲሁም በመገናኛ ብዙሃን እስከ ማጋለጥ ለህዝብ ተወካዮች ምክር ቤት ልዩ ሪፖርት በማቅረብም እርምጃ እንዲወሰድ የማድረግ ስልጣን በአዲሱ አዋጅ ተካቷልም ሲሉም ተናግረዋል። በቅንቦና መረጃ ይፋ ለሚያደርግ ሰው ህጋዊ ከለላ መስጠት መሰረታዊ መረጃ ነጻነት መርህ እንደሆነ ይታወቃል። በዚህም በቅንቦና መረጃን ያሰራጨ
የመገናኛ ብዙሃን ባለሙያ ከተጠያቂነት ነፃ ስለመሆኑ በግልጽ አዋጁ ያስቀምጣል። የመገናኛ ብዙሃን ሐሰተኛ ወይም የተዛባ መረጃ ስርጭት ተፈጽሟል ተብሎ ክስ በቀረበ ጊዜ በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ጋዜጠኛ ወይም ዋና አዘጋጅ በእስራት ሊዳረግ እንደማይገባ አዋጁ በግልጽ ያስቀምጣል። ጥፋትን ወይም ጎጂ የሆነ ከባድ አደጋ መረጃ ይፋ በማድረጉ አስተዳደራዊ ወይም ሕጋዊ ጥፋት የተላለፈበት ሰው ለፍርድ ቤት ይግባኝ ማቅረብ መብቱን ጭምር በአዋጁ ተካቷል ማለት ነው። በሌላ በኩል ረቂቅ አዋጁ ለመገናኛ ብዙሃን ባለሙያዎችና መረጃን ለሚያጋልጡ አካላት ልዩ ጥበቃን ማካተቱ የተጠቀሰ ሲሆን በዚህም ረገድ ወይዘሮ ስመኝ እንደገለጹት በቅን ልቦናና መረጃን ይፋ የሚያደርግ ወይም የሚያሰራጭ ማንኛውም ጋዜጠኛ ከተጠያቂነት ነፃ ይሆናል ብለዋል። ጋዜጠኞች ወይም ዋና አዘጋጅ ሐሰተኛ እንዲሁም ደግሞ የተዛባ መረጃን አሰራጭታቸዋል በሚል ክስ ቢቀርብባቸው እንኳን የፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ለእስራት ሊዳረጉ እንደማይገባም አዋጁ በግልጽ ጥበቃ ያድርግላቸዋልም ሲሉም ገልጸዋል። ተቋሙ የመረጃ ነፃነት ድንጋጌዎችን የማስፈጸምና አፈጻጸሙን የመከታተል ስልጣን ተሰጥቶታል። ሆኖም የመረጃ ነፃነት በተሟላ መልኩ ተፈጻሚ ላለመሆን ከሚቀርቡ ምክንያቶች መካከል ከዚህ በፊት የነበረው የመረጃ ነፃነት አዋጅን ቢያስተባብርም ነገር ግን የተሟላ ስልጣን ያልተሰጠው መሆኑን በተደረጉት የዳሰሳ ጥናቶች እንዲሁም በአፈጻጸሙ በግልጽ ተይዟል። በመሆኑም በረቂቅ አዋጁ ተቋም ውስጥ የመረጃ ነፃነት ሕግ የዘርፍ ጠባቂ ተቋም ራሱ ችሎ ሊሾም እንደሚገባ፣ ዘርፉ የራሱ የሆነ በጀት የሰው ኃይል ኖሮት በልዩ ሁኔታ ተደራጅቶ ስራውን ሊሰራ እንደሚገባ በግልጽ ተቀምጧል። እንዲሁም ተቋሙ የመረጃ ነፃነት ሕግን ሲያስተባብር የመረጃ ነፃነት ሕግን በተመለከተ ሕጎችን የማመንጨት የማስፈጸም አፈጻጸሙን የመቆጣጠር የመከታተል ስልጣን የተሰጠ መሆኑን ለመረጃ ነፃነት አዋጁ ተፈጻሚነት የሚያስፈልገውን የአሰራር ሂደት ጋር የመወሰንና ተፈጻሚ የማድረግ ስልጣን ሊሰጠው እንደሚገባ፣ ግኝቶችን፣ ምክረ ሀሳቦችን፣ ውሳኔዎችንና ትዕዛዞችን በየጊዜው ለሕዝብ ይፋ ማድረግ የሚገባ መሆኑን የመረጃ ነፃነት ሕግ ወይም በተቋሙ የተሰጠን ውሳኔ ትዕዛዝን የማይፈጽሙ አካላት ላይ አስተዳደራዊ ቅጣት በተለይም የጽሁፍ ማስጠንቀቂያ፣ ልዩ ሪፖርት ለተወካዮች ምክር ቤት ነው የሚያቀርቡ ማለት ነው። እንዲሁም በሚዲያ የማጋለጥ ስልጣኖች ጭምር እንዲኖሩ ተደርጎ ነው በአዲሱ የተቀረጸው። ረቂቅ የህግ ድንጋጌውን የህዝብ ተወካዮች ምክር ቤት ረቂቅ አዋጅ ቁጥር 10/2018 ሆኖ ለዝርዝር እይታ ለህግና ዲሞክራሲ ጉዳዮች ቋሚ ኮሚቴ መመራቱን መዘገባችን ይታወሳል። ምርጫ ቦርድ ጎጎት ለጉራጌ አንድነት ፓርቲ ያቀረበውን ክስ በማስረጃ እንዲያቀርብ ጠየቀ። ጎጎት ለጉራጌ አንድነት ፓርቲ በማዕከላዊ ኢትዮጵያ ክልል የተመደቡ አንዳንድ የምርጫ አስፈጻሚዎች ከብልጽግና ፓርቲ ጋር ግንኙነት አላቸው በሚል ሚያዝያ 28 ቀን 2018 ዓ.ም ክስ አቅርቧል። ፓርቲው የተመደቡትን ግለሰቦችም ገለልተኛ አይደሉም በሚል ቅሬታ ለቦርዱ ቢያቀርብም ቦርዱ ግን የቀረበው መረጃ በቂ ማስረጃ የለውም ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ጥቆማው በሰነድ ተደግፎ እንዲቀርብም ሚያዝያ 29 ቀን 2018 ዓ.ም ምላሹን በደብዳቤ በሰጠው ምላሽ ላይም አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ወልዴ ብርሃኑ በክልሉ በተለያዩ የምርጫ ጣቢያዎች የተመደቡ 14 አስፈጻሚዎች የብልጽግና ፓርቲ አባላት መሆናቸውንም አረጋግጠዋል። ፓርቲው እነዚህን ግለሰቦች ስም፣ የስራ መደቡና የተመደበበትን ጣቢያ በመጥቀስ ክሱን ለቦርዱ ቢያስገባም ቦርዱ በሰጠው ደብዳቤ ምላሽን ጥቆማው በማስረጃ አልተደገፈም ማለቱንም አብራርተዋል። ከዚህ በፊት በነበራቸው ፖለቲካ እንቅስቃሴ ፓርቲው ጋር ብዙ አይነት እንቅስቃሴዎች ያደርጉ ነበር። ከጀርባ ሆኖ ብዙ አይነት ስራዎች የሚሰሩ ሰዎች ናቸው። በቅርበት የምናውቃቸው ሰዎች ናቸው። እኛ በደንብ አድርገው ሪዮቱን የሚከተሉ እዛ ሪዮት ውስጥ የሚኖሩና የሚያስፈጽሙ ሰዎች ናቸው። ማስረጃ አምጡ ነው የሚሉን። የምታንላቸው ማስረጃ እኛ የሚሰሩበት መስሪያ ቤት ምን አይነት ኃላፊነት እንዳላቸው ምናምን በደንብ አድርገን ሰጥተናቸዋል። ከዚህ በላይ እኛ ምንም ማስረጃ ልናቀርብላቸው አንችልም። ሁለት ደግሞ ያቀርበው ማስረጃ ግዴታ የዛ ፓርቲ አባል ሆነ ክፍያ ሲከፈል ማወቅ ይኖርብሃል። የሚደረጉ ነገሮች ሁሉ እነዛ ሰዎች ያደርጉትን እንቅስቃሴ እያንዳንዱ እንቅስቃሴ መያዝ ይኖርብሃል ማለት ነው። ደግሞ የኛ
የኛ ማንዴት አይደለም። አህዱ የተመለከተው ጉጉት ለጉራጌ አንድነት ፓርቲ የምርጫ ቦርድ ለፓርቲው የላከው ወይም ያቀረበው ደብዳቤም ቅሬታ የሰነድ ማስረጃ እንዲያካትት የሚጠይቅ መሆኑን ቦርዱ በሰጠው ምላሽም ለማረጋገጥ ችሏል። ይሁን እንጂ በጉዳዩ ላይ ከቦርዱ ተጨማሪ ዝርዝር መረጃ ለማግኘት የተደረገው ተደጋጋሚ ጥረት ሳይሳካ ቀርቷል። ምላሽ በተገኘበት አፍታ እንመለስበታለን። በናይጄሪያ የቀድሞ የኃይል ሚኒስትር የ75 ዓመት እስራት ተፈረደባቸው። የናይጄሪያ ፍርድ ቤት ረቡዕ ዕለት የቀድሞውን የኃይል ሚኒስትር ሳሌ ማማን 24.7 ሚሊዮን ዶላር በህገ ወጥ መንገድ በማዘዋወር ወንጀል ጥፋተኛ ብሏቸዋል። በዚህም የ75 ዓመት እስራት እንደተፈረደባቸውም የሀገሪቱ የጸረ ሙስና ኤጀንሲ አስታውቋል። ኤጀንሲው በኢኮኖሚና ፋይናንስ ወንጀሎች ኮሚሽን በቀረቡት 12 ክሶች በሙሉ ጥፋተኛ ሆነው በመገኘታቸው እንደተፈረደባቸውም አስታውቋል። ክሱ 2 የኃይል ማመንጫዎችን ጨምሮ በመንግስት የገንዘብ ድጋፍ የሚገነቡ የሃይድሮ ኤሌክትሪክ ፕሮጀክቶች ጋር የተያዘ ህገወጥ እንቅስቃሴ ነው ተብሏል። የተላለፈው ውሳኔ ናይጄሪያ ውስጥ በሙስና በተከሰሱ ባለስልጣናት ላይ ያልተለመደ ክስ ነው ተብሏል። ዘገባው የሮይተርስ ነው። ኔታንያሁ በተባበሩት አረብ ኤምሬት እጅግ ሚስጥራዊ ጉብኝት ማድረጋቸው ተገለጸ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት አረብ ኤምሬት እጅግ ሚስጥራዊ የሆነ ጉብኝት ማድረጋቸውን የጠቅላይ ሚኒስትሩ ጽህፈት ቤት በይፋ አስታውቋል። ጠቅላይ ሚኒስትሩ በዚሁ ሚስጥራዊ ጉብኝት ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር መክረዋል ነው የተባለው። እንደ ጠቅላይ ሚኒስትሩ ጽህፈት ቤት መግለጫ ከሆነ ጉብኝቱ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ታሪካዊ ስኬት ያስመዘገበና አዲስ የትብብርን በር የከፈተ ነው ተብሏል። የጠቅላይ ሚኒስትሩ ድንገተኛ እርምጃ በክልሉ ያለውን የደህንነትና የፖለቲካ ሚዛን እንደሚቀይረውም ተነግሯል። በዚህ ሳምንት እስራኤል የአይረን ዶም የአየር መከላከያዎችና ሰራተኞች ወደ ተባበሩት አረብ ኤምሬት መላኳ ይታወሳል። ዘገባው የአልጀዚራ ነው።